I guess my question for each of you is, if you were in charge right now of U.S. policy, what practical steps would you take today to try to address the bubbling, really almost boiling situation with respect to Ethiopia and Eritrea? Why don't we start with you? The Eritreans are still inside of Ethiopian territory in western Tigray, in violation of the Pretoria Agreement, which is what ended the Tigray War. Their presence is also tied into the internal divisions where the Amhara claim that area. The Tigrayans also claim it. It's a major flashpoint. የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ የኢትዮጵያንና ኤርትራን ጉዳይ በማንሳት ቁጭ ብሎ መክሯል። ኢስት አፍሪካ ኤንድ ዘ ሆርን at a turning point or breaking point በሚል ርዕስ የተካሄደ ጥብቅ ውይይት ነው። ከዚሁ ጋር በተያያዘም ለኢትዮጵያም ሆነ ለኤርትራ ጥብቅ መልእክት ተላልፏል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸው መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የኢትዮ ኤርትራ ጉዳይ እንደዚሁም ድህረ ፕሪቶሪያ ስምምነት አጠቃላይ ኢትዮጵያ ፖለቲካ አዲስ መነጋገሪያ አጀንዳ ሆኖ ብቅ ብሏል። ከዚሁ ጋር በተያያዘም የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ቁጭ ብሎ መክሯል። ኢስት አፍሪካ ኤንድ ዘ ሆርን at a turning point or breaking point በሚል ርዕስ የተካሄደ ጥብቅ ውይይት ነው። ከዚሁ ጋር በተያያዘም ለኢትዮጵያም ሆነ ለኤርትራ ጥብቅ መልእክት ተላልፏል። ዘርዘር ያሉ ጉዳዮችም ተነስተዋል። ጥንቅራችን ከያዛቸው ለታይ መረጃዎች መካከል ነው። በትግራይ ማይጨው ከተማ የተቃውሞ ሰልፍ ተካሂዷል። ዶክተር ደብረጽዮን ያሰሙትን ጠበቅ ያለ መልእክት ተከትሎ ንግግሩን በመቃወም የተካሄደ ሰላማዊ ሰልፍ መሆኑ ታውቋል። እኛም በጥንቅራችን አካተነዋል። የህወሓትን ከፖለቲካ ፓርቲነት መሰረዝ በተመለከተ የተለያዩ አስተያየቶች በመጋራት ላይ ይገኛሉ። የፖለቲካ ምሁራኑ ምን አሉ የሚለውን በተመለከተ የምናደርሳችሁ መረጃ ይኖራል። ወደ ሀገር እንዲገቡ ፍቃድ የተሰጣቸው ሶስቱ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጴጥሮስን ጨምሮ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ገብተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ ብፁዓን አባቶችን ወደ ሀገር መግባት በተመለከተ መግለጫ አውጥቷል። መረጃውን እናደርሳለን። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ የኢትዮጵያን ጦርነት ለማደራደር ዝግጁ ነኝ ብለዋል። ጳጳሱ ተፋላሚዎችን ፊት ለፊት ለማደራደር ዝግጁ መሆናቸውን ተናግረዋል። መረጃውን ከጥንቅራችን ይሰማሉ። በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ግዳጅ ላይ ለነበሩ የጸጥታ አባላት ስንቅ ሲወስድ በነበረ ፓትሮል ላይ ጥቃት ተሰንዝሮ አንድ የፖሊስ አባል ሲሰዋ 5 አባላት ከባድ ጉዳት መድረሱን የአካባቢው ፖሊስ አስታውቋል። በፖሊስ ፓትሮል ላይ ስለደረሰ ጥቃት አጠር ያለ መረጃ ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር መንግስት ጋር ከትሪሊየን ዶላር በላይ ዋጋ ያለው ግዙፍ የኢኮኖሚ ስምምነት መፈራረማቸው ተሰምቷል። ትራምፕ በተፈራረሙት የኳታር ግዙፍ ስምምነት በርካቶች ስጋታቸውን በመግለጽ ላይ ይገኛሉ። ጥንቅራችን ይዞታል። በጥንቅራችን የሚለቀቁት መረጃዎች በየዕለቱ እንዲደርሷችሁ ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰባችን ይሁኑ መልእክታችን ነው። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንሰዳችሁ። ለኢትዮጵያና ኤርትራ የተላለፈው የአሜሪካ አፋጣኝ መልእክት። የአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ሰሞኑን በምስራቅ አፍሪካ በተለይም በአፍሪካው ቀንድ ዙሪያ የተሰጡትን ማብራሪያዎች አዳምጦ ተወያይቷል። ኢስት አፍሪካ ኤንድ ዘ ሆርን at a turning point or breaking point በሚል ርዕስ የተካሄደ ውይይት ነው። የኢትዮጵያና ኤርትራ ጉዳይ የዚህ ውይይት አንኳር ጉዳይ ሆኖ ቀርቧል። የሴኔቱ አባላትና ተጠርተው ማብራሪያ የሰጡት ኃላፊዎች በኢትዮጵያና ኤርትራ በኩል ጦርነት ሊፈነዳ ይችላል የሚለውን ስጋታቸውን ገልጸዋል። የትግራዩን ጦርነት ተከትሎ ኤርትራ ኢትዮጵያን ግዛት ይዛ ሙጭጭ በማለት ተግባሯ ከባድ ወቀሳ ተሰንዝሮባት መልእክትም ተላልፎላታል። በዚሁ የአሜሪካ የሕግ መወሰኛ ስብሰባ ላይ ኢትዮጵያና ኤርትራ ጉዳይ ብቻ ሳይሆን ከፕሪቶሪያው ስምምነት በኋላ ስላለው ፖለቲካዊ ሁኔታዎችም ጥያቄዎች ቀርበው ሰፋ ያለ ማብራሪያም ተሰጥቶባቸዋል። ለሴኔቱ የውጭ ጉዳዮች ቋሚ ኮሚቴ ቀርበው ማብራሪያቸውን የሰጡት ኃላፊዎች በሃድሰን ኢንስቲትዩት ከፍተኛ ባልደረባ የሆኑት ጆሹዋ ሜርሳቬና የውጭ ግንኙነት ምክር ቤት ከፍተኛ ባልደረባ የሆኑት ሚሼል ጋቪን ናቸው። በአሜሪካ ሴኔት የውጭ ጉዳዮች ቋሚ ኮሚቴ አባላት ከሰጡት ማብራሪያዎችና ከተጠየቁት ጥያቄዎች መካከል ኢትዮጵያውን ያለችበት ሁኔታ፣ የፕሪቶሪያን ስምምነት ተከትሎ ነገሮች ያሉበት ደረጃና የኢትዮ ኤርትራን ወቅታዊ ሁኔታን የተመለከቱ ይገኙበታል። አንደኛው የሴኔቱ አባል የሆኑት ጠያቂ ለጥያቄያቸው መንደርደሪያነት በመጠቀም በሰጡት አጠር ያለ ማብራሪያ ከትግራዩ ጦርነት ማብቃት በኋላ በአሁኑ ሰዓት ኢትዮጵያ በአንድ ወሳኝ ነጥብ ላይ ትገኛለች። አሁን በዚህ ሰዓት ስንነጋገርም የኤርትራ ጉዳይም አለ።
እንደሚታወቀው ኤርትራ ጦሯን የጠራችበት ሁኔታም አለ በማለት የኢትዮ ኤርትራን ውጥረት አመላክተዋል። የሴኔት አባሉ ቀጠል አድርገው ወደ ጥያቄያቸው የገቡ ሲሆን በእርግጥ በአሜሪካ የውጭ ፖሊሲ ላይ የምትወስኑ ሰዎች ብትሆኑ ወደ ከፍተኛ ውጥረት ደረጃ ያደገውን የኢትዮጵያና የኤርትራን ጉዳይ በተመለከተ ምን አይነት ተግባራዊ አካሄዶችን ትከተላላችሁ ሲሉም ነበር የጠየቁት። ለዚህ የሴናተሩ ጥያቄ ማብራሪያቸውን የሰጡት በሃድሰን ኢንስቲትዩት ከፍተኛ ባልደረባ የሆኑት ጆሹዋ ሜርሳቬ እዚህ ጋር ጥቂት ቁልፍ ነጥቦችን በሚገባ ማንሳት ያስፈልጋል ያሉ ሲሆን ማብራሪያቸውን በመቀጠልም አንደኛው ነጥብ ኤርትራውያን አሁንም በኢትዮጵያ ግዛት ውስጥ ያሉ መሆናቸው ነው። ይህም የትግራይ ጦርነት እንዲቆም ካደረገው ከፕሪቶሪያው ስምምነት ጋር የሚጻረር ሆኖ ይታያል ያሉ ሲሆን አክለውም የኤርትራ ጦር በኢትዮጵያ ውስጥ እንዲኖርና ስምምነቱን ተከትሎ እንዳይወጣ ካደረጉት ምክንያቶች መካከል አንደኛው በኢትዮጵያ ውስጥ ከተፈጠረው ልዩነት ጋር በተያያዘ ሆኖ ይታያል ሲሉ ማብራሪያቸውን ሰጥተዋል። የውስጥ ልዩነት ላሉት ጉዳይ ማብራሪያቸውን ሲሰጡም አማሮችና ትግራዮች በግዛት ይገባኛል ጥያቄ የሚወዛገቡበት አወዛጋቢ ቦታ አለ። ይህንን ውጥረት ኤርትራውያኑ እየተጠቀሙበት ነው። አሜሪካና አጋሮቿ እዚህ ጋር ማድረግ ያለባቸው ብዬ የማስበው እኛ ሁኔታዎችን በቅርበት እየተከታተልን ነው። በመሆኑም በዚህ አካባቢ ምንም አይነት ጦርነት ወይም ግጭት አንፈልግም በማለት ግልጽ የሆነ መልእክትን ማስተላለፍ ነው ሲሉም ተናግረዋል። አክለውም ከዚህ ውጭም ኢትዮጵያና ኤርትራ የሚነጋገሩበት ሁኔታ እንዲፈጠር ማድረግም ያስፈልጋል፣ ግን ደግሞ ይህ ጉዳይ እጅግ ከባድ ሆኖም የሚታይ ነው በማለት ማብራሪያቸውን ቋጭተዋል። በዚህ ዙሪያ ተጨማሪ ማብራሪያን የሰጡት ሌላኛው የውጭ ግንኙነት ምክር ቤት ከፍተኛ ባልደረባ የሆኑት ሚሼል ጋቪን ናቸው። ሚሼል ጋቪን በዚሁ ማብራሪያቸው አሁን እያየን ነው ላሉት ውጥረት መፍትሄ ነው ያሉትን ነጥብ አስቀምጠዋል። በዚህ የመፍትሄ ሐሳባቸው ወሳኙ ጉዳይ አፍሪካ ህብረትና ሌሎች ጉዳይ የሚመለከታቸውን አካላት ጭምር አካቶ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር ማድረግ ነው። ይህን ማድረጉ ወሳኝ ውጤትን ሊያስገኝ ይችላል የሚል እምነት ነው ያለኝ ሲሉም አጠር ያለ ምክር ሐሳባቸውን ለግሰዋል። I guess my question for each of you is, if you were in charge right now of U.S. policy, what practical steps would you take today to try to address the bubbling, really almost boiling situation with respect to Ethiopia and Eritrea? Why don't we start with you? The Eritreans are still inside of Ethiopian territory in western Tigray, in violation of the Pretoria Agreement, which is what ended the Tigray War. Their presence is also tied into the internal divisions where the Amhara claim that area. The Tigrayans also claim it. It's a major flashpoint. በቀጣይ መረጃ የትግራይ ተቃውሞ ሰልፍ በትግራይ ማይጮ ከተማ የተቃውሞ ሰልፍ እየተካሄደ መሆኑን በዛሬው ዕለት እየወጡ ያሉ መረጃዎች አመላክተዋል። የተቃውሞ ምክንያትም እነ ዶክተር ደብረጽዮን ነገሮች ወደ ጦርነት እንዲሄዱ እያደረጉ ነው፣ ጦርነት አንፈልግም አደብ ግዙ የሚል መሆኑ ታውቋል። በሰልፉ ላይ በተገኙ ሰዎችም በርካታ መፈክሮች ተይዘው ታይተዋል። በራያ ከአስተዳደር መዋቅር ጋር በተያያዘ የተነሳውን ውጥረት ተከትሎ ዶክተር ደብረጽዮን ያስተላለፉት ጠበቅ ያለ ኃይል አዘል መልእክት ለተቃውሞ ሰልፉ ምክንያት መሆኑም እየተነገረ ይገኛል። በዚህም በሰልፈኞቹ ከተያዙት መፈክሮች መካከልም የደብረጽዮን መግለጫ የህዝባችንን ሰላም የሚያደፈርስ በመሆኑ አጥብቀን እንቃወማለን፣ በራያ ህዝብ ላይ ደብረጽዮንን የጦርነት መግለጫ አጥብቀን እንቃወማለን የሚሉት ይገኙበታል። በቀጣይ መረጃ ስለ ህወሓት መሰረዝ ተቃዋሚ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓትን ከፖለቲካ ፓርቲነት መሰረዙን በትላንትናው ዕለት ይፋ አድርጓል። ህወሓት ከፓርቲነት የተሰረዘው በ3 ወራት ጊዜ የእርምት እርምጃ እንዲወስድ በቦርዱ የቀረበለትን ጥያቄ ባለመፈጸሙ መሆኑ ተገልጧል። የህወሓትን ከፖለቲካ ፓርቲነት መሰረዝ በተመለከተ የተለያዩ አስተያየቶች በመጋራት ላይ ይገኛሉ። ህወሓት በብሔራዊ ምርጫ ቦርድ መሰረዝ የተነገረው የፌዴራል መንግስትና የፓርቲው ግንኙነት ዳግም በሻከረበት የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንትና አሁን የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የፓርቲውን አንደኛውን አንጃ ክፉኛ እየተቹና በተለያዩ ወንጀሎች እየከሰሱ ባለበት ወቅት ነው። የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ የምርጫ ቦርድ ውሳኔ ህገ መንግስታዊ ነው፣ ከፕሪቶሪያ የሰላም ስምምነት ጋር አያይዞ ማንሳት አይገባም ባይ ናቸው። አቶ አምዶም ህወሓት ከታጣቂነት ወደ ህገ መንግስታዊ ፓርቲነት መመለስ እንደነበረበት በማንሳት በሂደቱ ላይ ይህን ማሳካት እንዳልቻለ ገልጸዋል። የህወሓት ጉዳይም በህገ መንግስቱ መሰረት የተዳኘ በመሆኑ ህጋዊ ያደርገዋል ሲሉ የአረና ትግራይ ሊቀመንበሩ አመልክተዋል። በሌላ በኩል ፖለቲከኛውና የሲምባ ዲሞክራሲያዊ ፓርቲ መሪ አቶ ዶሪ አስገዶም ትግራይ ከፌዴራል መንግስት ጋር የሚያገናኝ ብቸኛ ህጋዊ መንገድ የፕሪቶሪያ ውል ነው፣ ይህን የፈረመው ደግሞ ህወሓት በመሆኑ የኢትዮጵያ ምርጫ ቦርድ ውሳኔ በአዎንታ የሚታይ አይደለም ሲሉ ገልጸውታል። የውሳኔውን አንድምታ በተመለከተ አንድ የዓለም አቀፍ ህግና የዲፕሎማሲ ጉዳዮች ተንታኝ ስማቸውን ሳይጠቅሱ ለዘገባው በሰጡት ቃል የፕሪቶሪያ ስምምነት ፈራሚዎች አንደኛው ለሌላኛው እውቅና የሰጡ በመሆኑ ከዚህ በኋላ ያለው ጉዳይ አስጨናቂ ነው ብለዋል። ባለሙያው በድርድርም ሆነ በውይይት ያለውን የህግ ክፍተትም ይሁን የህግ ጉዳይ በማቀራረብ የፕሪቶሪያ ስምምነት በህይወት እንዲቀጥል ማድረግ ይጠበቃል ሲሉ አመልክተዋል። ህወሓት በምን ቅርጽ ሊመዘገብ ይገባል ወይም ደግሞ ወደ ቀድሞ ቦታው ሊመለስ ነው ወይ የሚለውን ጉዳይ መፍትሄ ሳይሰጥ የቆየ በመሆኑ
ዛሬ ላይ የተሰማው ውሳኔ ላይ እንዲደረስ ማድረጉን ጠቅሰዋል። ተንታኙ እንደሚሉት ህወሓት በልዩ ሁኔታ በፓርቲነት እንዲመዘገብ የተደረገበት ሂደት በራሱ ጥያቄ ነበር። ይህ ውሳኔ ከፕሪቶሪያው ዘላቂ ግጭት ማቆም ስምምነት አንጻር ሌላ አስጨናቂ ውጤት እንደሚኖረውም ገልጸዋል። የዓለም አቀፍ ህግና የፖለቲካ ተንታኙ ድርድርና ውይይት አሁንም ችላ ሊባሉ የማይገባቸው መፍትሄዎች መሆናቸውን ጠቁመዋል። በቀጣይ መረጃ ጳጳሳት ወደ ሀገር ገቡ። ወደ ሀገር እንዲገቡ ፍቃድ የተሰጣቸው ሶስቱ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጴጥሮስን ጨምሮ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ገብተዋል። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ ሶስት ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ ወደ ኢትዮጵያ መመለሳቸውን የታወቀው ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሕርያቆስ ተገኝተው አቀባበል አድርገውላቸዋል። መንግስት ከሳምንታት በፊት በይፋ ባወጣው መግለጫ ሶስቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ ነበር። በዚህም ብፁዓን አባቶቹ ዛሬ አዲስ አበባ ገብተዋል። ሊቃነ ጳጳሳቱ ከባለፈው ዓመት ጥር 28 ቀን ጀምሮ ወደ ሀገር እንዳይገቡ ክልከላ ተደርጎባቸው እንደነበር የሚታወስ ነው። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ ብፁዓን አባቶችን ወደ ሀገር መግባት በተመለከተ መግለጫ አውጥቷል። መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከትነው የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብቶ የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲል ገልጿል። በመሆኑም መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። ቋሚ ሲኖዶስ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን ሲል አሳውቋል። ወደ ቀጣይ መረጃ አለፍ። በፖሊስ ፓትሮል ላይ ጥቃት ደረሰ። ግዳጅ ላይ ለነበሩ አባላት ስንቅ ሲወስድ በነበረ ፓትሮል ላይ ጥቃት ተሰንዝሮ አንድ አባል ሲሰዋ 5 አባላት ከባድ ጉዳት ደርሶባቸዋል ሲል ፖሊስ አስታወቀ። በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ሐውሻ ተብሎ በሚጠራ አካባቢ ነው ድርጊቱ የተፈጸመው። በአካባቢው በግዳጅ ላይ ለነበሩ የጸጥታ አካላት ስንቅ በመውሰድ ላይ በነበረ ፓትሮል ላይ ጥቃት ተፈጽሞ የሰው ሕይወት መጥፋቱን የጋሞ ዞን ፖሊስ ነው የገለጸው። ፖሊስ ጥቃቱ የተፈጸመው የመንግስት ደጋፊዎችን ለይታ ያጠቃሉ ባላቸው ቡድኖች እንደሆነ አመልክቷል። የዞኑ ፖሊስ ጉዳዩን በተመለከተ በሰጠው ቃል በተፈጸመው ጥቃት አንድ የአድማ ብተና አባል ተሰውቷል፣ በ5 አባላት ላይ ከፍተኛ ጉዳት ደርሷል ብሏል። ጥቃቱ የተፈጸመው ከትላንት በስቲያ ጠዋት 3 ሰዓት አካባቢ መሆኑን የጠቆመው ፖሊስ ጉዳት የደረሰባቸው የጸጥታ መዋቅር አባላት በአርባ ምንጭና ሶዶ ክርስቲያን ሆስፒታሎች ሕክምና እየተደረገላቸው መሆኑን አክሎ ገልጿል። ጥቃት አድራሾቹን የመከታተሉ ስራ በጸጥታ መዋቅሩ መቀጠሉን የተናገረው ፖሊስ የአካባቢው ማህበረሰብም ተባባሪ ሊሆን ይገባል ሲል ጥሪ ማቅረቡን ቲክቫ ኢትዮጵያ ዘግቧል። በቀጣይ መረጃ አዲሱ ጳጳስ ስለ ኢትዮጵያ ጦርነት ድርድር። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ የኢትዮጵያን ጦርነት ለማደራደር ዝግጁ ነኝ ብለዋል። ጳጳሱ ተፋላሚዎችን ፊት ለፊት ለማደራደር ዝግጁ መሆናቸውን ተናግረዋል። ሊቀ ጳጳስ ሊዮ 14ኛ ኢትዮጵያን ጨምሮ ጦርነት ባለባቸው ሀገራት ለማደራደር ዝግጁ ነኝ ሲሉ አጽንኦት ሰጥተው ተናግረዋል። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ በዓለማችን ላይ ያሉ ግጭቶችን ለመሸምገል ዝግጁ መሆናቸውን ያስታወቁት የምስራቅ ካቶሊካዊት ቤተክርስቲያን ኢዮቤልዩን በማስመልከት በትላንትናው ዕለት ባደረጉት ንግግር ከሩሲያ እስከ ዩክሬን ከሊባኖስ እስከ ሶሪያ እንዲሁም ከኢትዮጵያ እስከ ካውከስ ድረስ ጦርነት ተስፋፍቶ ይገኛል። እኔም ተፋላሚዎችን ለማግኘትና እርስ በርሳቸው ተነጋግረው ለህዝባቸው ተስፋ እንዲሰጡ ለማድረግ ዝግጁ ነኝ። ሰላም እንዲሰፍን የቻልኩትን ሁሉ አደርጋለሁ ብለዋል። ህዝቦች ሰላምን እንደሚፈልጉ የጠቀሱት ሊቀ ጳጳሱ ተፋላሚዎች ተገናኝተው ድርድርና ውይይት እንዲያደርጉም አሳስበዋል። አዲስ የተሾሙት አሜሪካዊ የሮማ ካቶሊክ ሊቀ ጳጳስ ሊዮ 14ኛ በዩክሬንና ጋዛ የሚደረገው ጦርነት እንዲቆም ባለፈው ሳምንት መጨረሻ ጥሪ ካቀረቡ በኋላ ነው ለሁለተኛ ጊዜ በዚህ ሳምንት አጋማሽ ጦርነቶች እንዲቆሙ ዳግም ያመለከቱት። አዲስ የተመረጡት የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያው የሰንበት ንግግራቸው ላይ ጦርነት ይበቃል የሚል መልእክታቸውን በ10 ሺዎች የሚቆጠሩ ምዕመናን በተሰበሰቡበት በቅዱስ ጴጥሮስ አደባባይ ማስተላለፋቸው አይዘነጋም። ንግግራቸው ላይ በተደጋጋሚ ጦርነት ይበቃል ሲሉ የተደመጡት ርዕሰ ሊቃነ ጳጳሳት ሊዮ
ዓለም የሶስተኛው ዓለም ጦርነትን በሚመስል ሁኔታ ውስጥ እያለፈች እንደምትገኝና በየቦታው የሚነሱ ጦርነቶች የዚህ ማሳያ እንደሆኑ ተናግረዋል። በንግግራቸውም ላይ ትክክለኛና ዘላቂ ሰላምን በዩክሬን ማምጣት እንደሚያስፈልግና በዚህ ጦርነት እየተሰቃዩ ላሉት እንዳዘኑም አንስተዋል። በጋዛም አስቸኳይ የሆነ የተኩስ አቁም ስምምነት ላይ እንዲደረስ እንዲሁም በሐማስ ታግተው ያሉት እስራኤላውያንም እንዲለቀቁና ሰላም እንዲሰፍን ተናግረዋል። ከሰሞኑ ዳግም ተቀስቅሶ የነበረው የህንድና ፓኪስታን ግጭት ላይ የተደረሰው የተኩስ አቁም ስምምነት ዘላቂ ስምምነት እንደሚሆን ተስፋ እንዳላቸውም ገልጸዋል። በጣሊያንኛ ባስተላለፉት መልእክታቸው እግዚአብሔር ለምድር ሁሉ ሰላምን እንዲሰጥ እየጸለዩ እንደሆነም አስታውቀዋል። ለዓለም ሀያላን መሪዎች በሙሉ ዳግመኛ ጦርነት እንዳይቀሰቀስ ጠይቃቸዋለሁ ሲሉም ተማጽነዋል። ፖፕ ሌዮ ሰላምን ለማምጣት በጀመሩት ጥረታቸው በከባድ የግጭት አውድ በሚገኙ 14 ሀገራት ለማደራደር መዘጋጀታቸውን ገልጸዋል። ከነዚህ 14 ሀገራት ውስጥ ኢትዮጵያ አንዷ እንደሆነች የገለጸው ዩናይትድ 24 መጽሔት በትግራይ ክልል ያለው ሁኔታ ዋነኛ ትኩረታቸው እንደሆነ አመላክቷል። በቀጣይ ርዕስ የትራምፕ የትሪሊየን ዶላር ስምምነት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር መንግስት ጋር ከትሪሊየን ዶላር በላይ ዋጋ ያለው ግዙፍ የኢኮኖሚ ስምምነት መፈራረማቸው ተሰምቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከትላንት በስቲያ ጀምሮ በሪያድ ሳውዲ አረቢያ ያደረጉትን ጉብኝት አጠናቀው በትላንትናው ዕለት ኳታር ገብተዋል። ትራምፕ የመሩት የዩናይትድ ስቴትስ ከፍተኛ የልዑካን ቡድን ከሳውዲ አረቢያ አቻዎቹ ጋር የንግድና የጦር መሳሪያ ሽያጭ ስምምነት መፈራረሙ አይዘነጋም። ትራምፕ እዚያው ሳውዲ አረቢያ ውስጥ ከስድስቱ የባህረ ሰላጤ የትብብር ምክር ቤት አባል ሀገራት መሪዎችና ከሶሪያ ጊዜያዊ መሪ አህመድ አልሻራ ጋር መወያየታቸው እንዲሁ ተዘግቧል። ዩናይትድ ስቴትስ በሶሪያ ላይ ጥላ የነበረውን ማዕቀብ አንስተዋል። ትራምፕ በትናንትናው ዕለት ኳታር ከገቡ በኋላ በመጀመሪያ ምክክራቸው ግዙፍ የኢኮኖሚ ስምምነት ላይ መድረሳቸውን በይፋዊ ትሩዝ ገጻቸው ላይ ባጋሩት መልእክት ገልጸዋል። ትራምፕ ከኳታር ጋር ከ1.2 ትሪሊየን ዶላር ያላነሰ የኢኮኖሚ ልውውጥ የሚያበረታታ ስምምነት መፈራረማቸውን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኳታሩ አሚር ሼክ ታሚም ቢን ሐመድ አልሳኒ በዚሁ ስምምነት የ160 የቦይንግ አውሮፕላኖችን የግዢ ውል መፈራረማቸው እንዲሁ ተገልጿል። በዚህ ውል መሰረት ኳታር 200 ቢሊዮን ዶላር ለቦይንግ ኩባንያ ትከፍላለች። ትራምፕ ከሳውዲ ከጀመሩት ጉብኝታቸው በኋላ ትላንት ወደ ኳታር ያቀኑ ሲሆን የመጨረሻ መዳረሻቸው አቡዳቢ ትሆናለች። ትራምፕ ፖለቲካ ዲፕሎማሲን ከንግድ ምጣኔ ሀብት በቀየጠው ጉብኝታቸው ለሳውዲ አረቢያ 142 ቢሊዮን ዶላር የጦር መሳሪያ ለመሸጥ ተስማምተዋል። ሳውዲ አረቢያ ዩናይትድ ስቴትስ ውስጥ 600 ቢሊዮን ዶላር ስራ ላይ ታውላለች። ከኳታር በኋላ ቀጣይ መዳረሻቸው አቡዳቢ የሚሆነው ፕሬዝዳንቱ በሚቀጥሉት 10 ዓመታት በአሜሪካ 1.1 ትሪሊየን ዶላር ኢንቨስት ታደርጋለች ተብሎ ይጠበቃል። በሌላ በኩል ትራምፕ በተፈራረሙት የኳታሩ ግዙፍ ስምምነት በርካቶች ስጋታቸውን በመግለጽ ላይ እንደሚገኙ ዘኒውዮርክ ፖስት አስነብቧል። የትራምፕን ስምምነት የተቹ የፖለቲካ ተንታኞች ይህ ስምምነት ኳታር በዓለም አቀፍ ፖለቲካ ጉዳዮች ላይ ካላት አቋም አያይዘው ተቃውሞ አሰምተዋል። ላብነትም ከሐማስ ወይም ከሌሎች አከራካሪ ቡድኖች ጋር ያላትን ግንኙነት ግምት ውስጥ ሳያስገባ ስምምነት መፈጸሙን በመጥቀስ መተቸታቸውን ዘገባው አመልክቷል። ኳታር ከሽብርተኝነት ጋር በተያያዘ የምታደርገውን ድጋፍ ሳታቆም ወይም በእስራኤል ሐማስ ግጭት ውስጥ ታግተው የተያዙ ሰዎች እንዲለቀቁ ግልጽ ቃል እንዳትገባ ቅድመ ሁኔታ ሳይኖር ይህ ስምምነት መደረጉ ስጋት ፈጥሯል ሲሉ የፖለቲካ ምሁራኑ ተቃውሞ ማሰማታቸውን የተገለጸው ሐማስ ከጎርጎሮሳውያኑ 1997 አንስቶ በአሜሪካ በሽብር ከተፈረጁ ቡድኖች ውስጥ መካተቱ ይታወቃል። ይህ በእንዲህ እንዳለ ኳታር ለትራምፕ የግል አገልግሎት የሚውል የቅንጦት አውሮፕላን ልታበረክት መሆኗ ተሰምቷል። የአውሮፕላን በኳታርና በአሜሪካ መካከል ያለውን የንግድ ግንኙነት ለማጠናከር እንደ ወዳጅነት ምልክት የሚሰጥ መሆኑን የተገለጸው ከ400 ሚሊዮን ዶላር በላይ ዋጋ እንዳለው የሚገመት የግል አውሮፕላን ከኳታር ንጉሳውያን ቤተሰቦች ለፕሬዝዳንት ትራምፕ በስጦታ ሊበረከትላቸው መሆኑ በስፋት እያነጋገረ ይገኛል። በአሜሪካ ታሪክ ከውጭ መንግስት የተሰጠው ውዱ ስጦታ ይሆናል የተባለው ቦይንግ 747-8 ጃምቦ ጄት አውሮፕላን ኤርፎርስ ዋንን ተክቶ የፕሬዝዳንታዊ መጓጓዣ ሊሆን እንደሚችል ተጠቁሟል። የስጦታውን አግባብነት በተመለከተ ከበርካቶች ጥያቄ እየተነሳበትም ይገኛል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨ። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች